እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል 13 ተገናኝተናል። የስምንተኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ናቸው። ዛሬ የሚገናኙት አሸናፊ ለፍጻሜ ይቀርባል። የዚህ ውድድር ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር፣ ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማበረታታት ለማነቃቃት ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን፣ ከኦሪት ዘፍጥረት፣ ከአዲስ ኪዳን፣ ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁኝ። ተወዳዳሪዎች እንኳን ደህና መጣችሁ። በድጋሚ ራሳችሁን አስተዋውቁ። ዛሬ ለፍጻሜ ነው የምትወዳደሩት። የዛሬ አሸናፊ ለፍጻሜ፣ ተሸናፊ ደግሞ ለደረጃ ይወዳደራል ማለት ነው። ከእናንተ እንጀምር። አመሰግናለሁ። ፍልሰታ እባላለሁ ከእምድብር ሀገረ ስብከት ከድርበቴ ቅዱስ ዮሴፍ ቁምስና ከወልቂጤ ሚሲስ። አመሰግናለሁ። ሜሪ እባላለሁ ከእምድብር ሀገረ ስብከት ከአጣጥሎ ማርያም ቁምስና ከባህር ዳር ሚሲስ። አመሰግናለሁ። ቀነኒሳ ሸይቾ እባላለሁ ከሐዋሳ ሚሲስ መቂ ሀገረ ስብከት እዛው መቂ ቁምስና የአራተኛ ዓመት የፉድ ሳይንስ ኤንድ ፖስት ሃርቨስት ቴክኖሎጂ ተማሪ ነኝ። ኤልያስ ማጋዚ እባላለሁ ከሶዶ ሀገረ ስብከት ዱቦሎድ ማርያም ቁምስና አሁን የመጣው የሐዋሳ ዩኒቨርሲቲ ተማሪዎችን ወክዬ ነው የምማረው። 3ኛ ዓመት የሜዲሲን ተማሪ። እንኳን ደህና መጣችሁ። ውድ ተመልካቾቻችን የዛሬዎቹ ተወዳዳሪዎች ለፍጻሜ ለማለፍ የሚያደርጉት ፍልሚያ ይሆናል። ስለዚህ ጥያቄዎች የመጽሐፍ ቅዱስ ጥያቄ ትጠየቃላችሁ። እያንዳንዳችሁ አንዳንድ ከአዲስ ኪዳንና ከብሉይ ኪዳን እንዲሁም የጠቅላላ ዕውቀትና የመዝሙር 6 ጥያቄዎች ትጠየቃላችሁ። ከ10 ነጥብ ይያዛል። ከማን እንጀምራለን? ባለፈው ተገናኝታችሁ ነበር። ከባህር ዳር እንጀምር፣ ከሐዋሳ እንጀምር። ፍልሰታ ከኛ እንጀምር ብላለች። የብሉይ ኪዳን ጥያቄዎችን ከኦሪት ዘፍጥረት ነው የተዘጋጀው። ፍልሰታ ጥያቄ ቁጥር 3 ጥያቄ ቁጥር 3 የሞዓባውያንና የአሞናውያን አባት ማን ነው? ሀ መልከጼዴቅ፣ ለ እስማኤል፣ ሐመሩሃ ሎጥ። ለእስማኤል የአሞናውያንና የሞዓባውያን አባት ሎጥ ነው። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 31 እስከ 38 አልተመለሰም። ሜሪ ጥያቄ ቁጥር 4 ጥያቄ ቁጥር 4 እግዚአብሔር ለአብርሃም በመምሬ የአድባር ዛፍ ሲገለጥለት ሀ በእሳት አምድ ነበረ፣ ለ በደመና አምድ ነበር፣ ሐመሩሃ በ3 ሰዎች ነበር። ሐመሩሃ በ3 ሰዎች ነበር። ሐመሩሃ በ3 ሰዎች ነበር። በትክክል ተመለሰ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስናየው አብርሃም ጋር በ3 ሰዎች አምሳል እግዚአብሔር ተገልጦለት ነበር። ወደ ሐዋሳ መጣ። ቀነኒሳ ጥያቄ ቁጥር 2 ያዕቆብ የት ሞተ? ሀ ግብጽ፣ ለ ቤቴል፣ ሐመሩሃ ቤርሳቤ። ሀሌታሃ ግብጽ። ሀሌታሃ ግብጽ በትክክል ተመልሰው። ያዕቆብ የሞተው ግብጽ ላይ ነው። ኦሪት ዘፍጥረት ምዕራፍ 49 ቁጥር 33 ላይ የሚገኝ ክፍል ነው። የመጨረሻው የብሉይ ኪዳን ጥያቄ ኤልያስ ጥያቄ ቁጥር 1 የእግዚአብሔርን ጥሪ ሰምቶ አብራም ከካራን በወጣ ጊዜ እድሜው የስንት ዓመት ሰው ነበረ? ሀ የ100 ዓመት፣ ለ
የ90 ዓመት ሐመርሃ የ75 ዓመት ሐመርሃ የ75 ዓመት ሐመርሃ የ75 ዓመት በትክክል ተመልሷል። እግዚአብሔር አብርሃምን በጠራው ጊዜ የ75 ዓመት ሰው ነበረ። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 4 ላይ የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ8ኛው ዙር በክፍል 13 ላይ እንገኛለን። በየቤታችሁ ጥያቄዎችን እየመለሳችሁ እንደሆነ አምናለሁኝ። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄ እንጠይቃለን። ከሐዋሳ ነው የምንጀምረው። ከዛ በፊት ቀነኒሳ አንዳንድ ተሰጥኦዎች አሉት አሉ። የሐዋሳ ልጆች ናቸው ደውለው እዚህም ያሉት ነግረውኛል። ምንድነው የምትሞክረው ወይም ሐሳብህ ምንድነው ለወደፊትም? እሺ፣ አመሰግናለሁ። ተሰጥኦ ያው በልጅነት ግጥም ሞክራለሁ እና በጆርናሊዝም ወድ ነበር። አክቹአሊ ጆርናሊዝም ግን የጆርናሊዝም ተማሪ አይደለሁም። ሃይ ስኩል እያለሁ በካቶሊክ ትምህርት ቤት የሚኒ ሚዲያ ሰራ ነበር። በእንግሊዝኛ በአማርኛና በኦሮምኛ ሰራለሁ እና ትንሽ ጋዜጠኝነትን ሞክራለሁ። ሽመልስን ልተካውስ ሞክር ነው የኔ ቦታ እኔ ተወዳዳሪ ሆኛለሁ። ተመልካቾች እንደምን ናችሁ ውድ የካቶሊክ ቤተሰብ እንዲሁም የካቶሊክ ቲቪን የምትከታተሉ መልካም ፈቃደኞች በሙሉ፣ ይህ ከካቶሊክ ቲቪ የሚተላለፍላችሁ የጥያቄና መልስ ውድድር ነው። የሁሉም እና ለሁሉም በሆነችው በካቶሊክ ቲቪ ፕሮግራም የሚደረግ በተማሪዎች ውድድር መሀል የሚደረገውን ፕሮግራማችን እየተከታተላችሁ ያላችሁ እንዴት ናችሁ? በድጋሚ የዛሬ ጥያቄና መልስ ውድድር ከብሉይ ኪዳን ከኦሪት ዘፍጥረት መጽሐፍትና እንዲሁም ከአዲስ ኪዳን ከዮሐንስ ወንጌል የጥያቄና መልስ ውድድር በከፍተኛ ትምህርት ተቋም ተማሪዎች መካከል የሚደረግ ሲሆን በዚሁም ለ8ኛ ዙር ለፍጻሜ ለማለፍ የተዘጋጁት የሐዋሳ ዩኒቨርሲቲ ተወዳዳሪዎችና እንዲሁም በዚህ በኩል የወልቂጤ ዩኒቨርሲቲ ተማሪዎችን ይዘን ቀርበናል። ካፍታ ቆይታ በኋላ እንመለሳለን። ስለዚህ ጥያቄና መልሱ ቀነኒሳ ይቀጥል ብላችኋል። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከሐዋሳ እንጀምራለን። ከኤልያስ እንጀምር። ጥያቄ ቁጥር 2 ስምዖን ወደ ኢየሱስ በወንድሙ እንድርያስ አማካኝነት ከቀረበ በኋላ ኢየሱስ አዲስ ስም ሰጥቶታል። ሀ ጴጥሮስ አለው፣ ለ ኬፋ አለው፣ ሐመርሃ አለት አለው። ጴጥሮስ አለው። ሀሌታ ውሃ ጴጥሮስ አለው። ስምዖን ጴጥሮስ ነበረ። ኢየሱስ ሲያገኘው ኬፋ አለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 43 ላይ የሚገኝ ክፍል ነው። አልተመለሰም። ቀነኒሳ ጥያቄ ቁጥር 3 ደቀ መዛሙርት ፊልጶስ፣ እንድርያስና ጴጥሮስ የየት ከተማ ሰዎች ነበሩ? ሀ የቤተ ሳይዳ፣ ለ የቅፍርናሆም፣ ሐመርሃ የገሊላ። ሀሌታ ውሃ የቤተ ሳይዳ። ሀሌታ ውሃ የቤተ ሳይዳ በትክክል ተመልሷል። በዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ የምናገኘው ክፍል ነው። የቤተ ሳይዳ ሰዎች ነበሩ። ወደ ሜሪ መጥቻለሁ። ጥያቄ ቁጥር 4 ናትናኤልን ሙሴ በሕግ ነቢያትም ስለ እርሱ የጻፉትን
የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል ያለው ማን ነበር? ሀ እንድሪያስ፣ ለ ስምዖን፣ ሐመሮሃ ፊልጶስ። ሐመሮሃ ፊልጶስ። ሐመሮሃ ፊልጶስ በትክክል ተመልሳል። ዮሐንስ ወንጌል ምዕራፍ 1 46ኛው ቁጥር ላይ የሚገኝ ነው። የመጨረሻው የአዲስ ኪዳን ጥያቄ ፍልሰታ ጥያቄ ቁጥር 1 መሲህን አግኝተናል ያለ ማን ነበር? ሀ ስምዖን ጴጥሮስ፣ ለ እንድሪያስ፣ ሐመሮሃ ናትናኤል። ናትናኤል ሐመሮሃ ናትናኤል አይደለም፣ ለእንድሪያስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ የምናገኘው ነው። አልተመለሰም። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የአዲስ ኪዳን ጥያቄዎችን ጠይቀናል። በየቤታችሁ መልስ እንዳገኛችሁ አምናለሁኝ። ስንት መለሳችሁ? ኤክስ ወይስ ራይት? የዛሬ ውድድር ለፍጻሜ ለመድረስ የሚደረግ ትግል ነው። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ስልካችሁንም በዛው ቼክ አድርጉ፣ ሊደውሉላችሁ ይችላሉ ተወዳዳሪዎች። የምንጀምረው ከሜሪ እና ከፍልሰታ ነው። ከዛ በፊት ፍልሰታ የምትይን ነገር ምን አለ? ስለ ተማሪዎች ህብረት ወልቂጤ ላይ ወይም በቁምስና ወይም የራስሽ ተሰጥኦ ካለሽ። አመሰግናለሁ። ያው እኔ ከልጅነት ጀምሬ እየዘመርኩ ነው ያገለገልኩት። መዘመር በጣም ወዳለሁ። ብዙ ዘማሪ ባልሆንም ግን ደስ ይለኛል። አይምሲሳችን ያው በጣም ደስ የሚል ህብረት ያለው አይምሲስ ነው። ብዙ አባላት ያለው ነው እና ፕሮግራማችንም የሚሆነው ፋሚሊ ያለን ብዙ ቁጥር ስላለን ሁላችንም ምናልባት አንድ ሰው እንትን ማለት ስለማይችል በ5 በ6 የተከፈለ ፋሚሊ ያለ በዛ ፋሚሊ ግቢ ውስጥ እንገናኛለን። በተገናኘንበትም ጊዜ ሳምንቱ እንዴት ነበር የሚለው ባይብል ሼሪንግ እናደርጋለን እና ሮብ ቀን የላቲን ቅዳሴ ያለን፣ ቅዳሜ የተለያዩ ትምህርት፣ መዝሙር፣ የተለያዩ ፕሮግራሞች አሉና እሑድ ቀንም ከቁምስናው ዘመራኖች ጋር በተራ የቁምስና አገልግሎት ጊዜ አለን እና ዌልካም ዊልጎ የተለያዩ ፕሮግራሞች አሉ። ወልቂጤ ኤምሲኤስ የደረሳችሁ ካላችሁ በጣም እድለኞች ናችሁ። የምትመጡ ከዚህ በኋላ የምትመለከቱት ትመጡ ጋብዛለሁ። አመሰግናለሁ። አዝማች ብቻ የምትወጁ መዝሙር? የሚረሳ አይደለም እንተማ ውለታ ችዬም አላልፈውም እንደው በቸልታ እስትንፋሴ እስካለ ስላንተ ልዘምር በጉባኤው መሃል ስራህን ልናገር ሳልፈራ ልናገር ሳልሰለች ልዘምር ሳልፈራ ልናገር ሳልሰለች ልዘምር የኔ ጌታ አንተ መልካም ነህ አንተ መልካም ነህ ኢየሱሴ አንተ መልካም ነህ አንተ መልካም ነህ። እናመሰግናለን። አሁን የጠቅላላ እውቀት ጥያቄ ትመርጣላችሁ። ጥያቄ ቁጥር ጥያቄ ቁጥር 2 ከአዲስ ኪዳን መጽሐፍት አጭሩ ወይም ትንሹ የትኛው ነው?
ሄሎ፣ ሁለተኛ ዮሐንስ። ሰላም ነው? እግዚአብሔር ይመስገን። ከሰላም ካቶሊክ ቲቪ ነው የምደውለው። እሺ። ከአዲስ ኪዳን መጽሐፍት አጭሩ ወይም ትንሹ የትኛው ነው? ከአዲስ ኪዳን መጽሐፍት ወደ 4 መጽሐፍቶች አንዳንድ ምዕራፍ ያላቸው አሉ። ሰዓት። እሺ። ከዛ ውስጥ ግን ሁለተኛው የዮሐንስ መልእክት እሱ ነው የሚመስለኝ። እሺ፣ አመሰግናለሁ። ሁለተኛው የዮሐንስ መልእክት። እሺ፣ አመሰግናለሁ። ሁለተኛው ዮሐንስ መልእክት። ሁለተኛው ዮሐንስ መልእክት። ሁለታችሁ እሺ። ከአዲስ ኪዳን መጽሐፍት አጭሩና ወይም ትንሹ የትኛው ነው የሚለው ምላሻችን 4 ተጠቅሷል። የይሁዳ መልእክት ምዕራፉ 1 ነው። የዮሐንስ መልእክት ሁለተኛውና ሶስተኛው ምዕራፍ 1 ነው። ወደ ፊሊሞናም የተጻፈው ምዕራፍ 1 ነው። ስለዚህ ከአዲስ ኪዳን መጽሐፍት አጭሩ ሁለተኛው የዮሐንስ መልእክት ነው። በትክክል ተመልሷል። እሺ፣ ሐዋሳ ጠቅላላ እውቀት ጥያቄ ቁጥር 1 በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙን ጥሩ። ሄሎ ሳሚ፣ ደህና ነህ? ሰላም ነው? እግዚአብሔር ይመስገን። ከካቶሊክ ቲቪ ነው የምደውልልህ። የጥያቄና መልስ ውድድር ላይ ነኝና ጥያቄውን በሚከተለው አነብልሃለሁ። ጥያቄውን እንዲያነብልሃለሁ። ጥያቄ? ከካቶሊክ ቲቪ ነው የምደውልልህ። ቀነኒሳ ነኝ። በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙን ጥራ ይላል። ሄሎ ሰላም ነው። እሱ ከካቶሊክ ቲቪ ነው የምደውልልህ። ቀነኒሳ ነኝ። እኮ ይሰማኛል። ምን እያልከኝ ነው? በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙን ጥራ ይላል። ነገረ መለኮት ምናምን ነው? ሄሎ ታሚ፣ የካቶሊክ ዩኒቨርሲቲ ነው የሚለው። ዩኒቨርሲቲ ኤልያስ ነኝ ከካቶሊክ ቲቪ ነው። በኢትዮጵያ ሄሎ ይሰማል? ይሰማኛል። አሁን ይሰማል? ሳሚ፣ በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙን ጥራ ይላል። አይሰማም? የካቶሊክ ዩኒቨርሲቲ የሆነ አሁን ይሰማል? ታሚ፣ ኢኩስታ ነው? በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙ ምንድን ነው ይላል። እኔ ሙሉ ስሙን አላውቀውም። እሺ፣ አመሰግናለሁ። በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ስሙን ጥራ ይላል። ቀስ ብልና አስበህ እስቲ መልስ። አይሰማም? በኢትዮጵያ አንድ የካቶሊክ ዩኒቨርሲቲ አለ። ሙሉ ስሙን ጥራ ይላል። ሙሉ ስሙ ምንድን ነው? ሙሉ ስሙ ሲደረግ ሙሉ ስሙ ምንድን ነው? ኢኩስታ ይበቃል። ኤላቶ በቃ እሺ። በኢኩስታ ተስማምተናል። ኢኩስታ የሚለው ተስማምተናል። ሙሉ ስሙ ኢትዮጵያን ካቶሊክ ዩኒቨርሲቲ ኢትዮጵያ ካቶሊክ ዩኒቨርሲቲ ሳይንስ ኤንድ ቴክኖሎጂ ሳምቲንግ ሰዓት አልቋል። ኢኩስታ ነው ግን ሙሉ ስሙን ኢትዮጵያ ካቶሊክ ዩኒቨርሲቲ ኦፍ ሴንት ቶማስ አኳይነስ የኢትዮጵያ ቅዱስ ቶማስ አኩዊኖ ካቶሊክ ዩኒቨርሲቲ ነው። ዳኛ ምን ይሰጠናል? ግማሽ ነጥብ ይሰጣል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ እውቀት ጥያቄዎችን ጠይቀናል። በየቤታችሁ እንደሞከራችሁ መልስም እንዳገኛችሁ አምናለሁ። ካፍታ ቆይታ በኋላ የመጨረሻ በሆነው በመዝሙር ጥያቄዎች እንመለሳለን። አብራችን ቆዩ።
የተወደዳችሁ ተመልካቾቻችን ተመልሰናል። የስምንተኛው ዙር የጥያቄና መልስ ውድድር እየተደረገ ያለው ከኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ የሐዋርያዊ ኮሚሽን ውስጥ የዩኒቨርሲቲና የኮሌጅ ተማሪዎች ማስተባበሪያ ጽሕፈት ቤት ጋር በመተባበር ነው። አሁን የመጨረሻው የሆነው የመዝሙር ጥያቄ እንጠይቃለን። በየቤታችሁ መዝሙሩን ከተወዳዳሪዎች ቀድማችሁ መልሱ። የዛሬ ውድድር ለፍጻሜ ለማለፍ የሚደረግ ትንቅንቅ ነው። የሚለየው የመዝሙር ጥያቄም ሊሆን ይችላል። ከማን ነው የምንጀምረው? ተረኛ ማን ነው? እሺ፣ ሐዋሳዎች ናቸው። የመዝሙር ጥያቄ ምረጡ። ጥያቄ ቁጥር 1 በትክክል አዳምጡ። ሐሳቡን ጽሑፉን በደንብ ተረዱ። 2 ደቂቃ አላችሁ። ቀስ ብላችሁ መልሱ። ጥያቄ ቁጥር 1 አለ በደንብ ስሙት። ሐሳቡን ይዩት። እንደገና እንሰማለን። ፍንጭ ሰጣችሁ። ጌታዬ ዛሬም ታማኝ ነው ጌታዬ የሚለው መዝሙር ነው። ስለዚህ እዛ ውስጥ ነው አንዱ ቁጥር ይሄኛው። እንደውም በዝማሬ ውስጥ የሚለው ሁሉ መጥቷል። አንድ ቃል ሙሉ እስኪ ዘምሩት። እንደገና እያዳመጥን ልሙላው። ሶስተኛውማ ስንኝ እኮ መጣ። አለቀ እኮ አለቀ። አንድ ቃል ነው የቀረው። በዝማሬ ውስጥ አንድ ቃል ቢገባ ይመጣል። አንድ ደቂቃ አላችሁ። እስኪ ሞክሩት። እንደገና እንስማው። አብረን እንዘምር። እኔ ላግዛችሁ። በዝማሬ ውስጥ ልሙላው። በዝማሬ ውስጥ በሙሉ ይታያል። ልሙላውና የመጨረሻውን ስንኝ ከሞሉት ግማሽ ነጥብ እንዲሰጣ በአምልኮቱ ያልችለው መዝሙር ተጠቅጣል። ለታመኑ በመሸሸጊያ ነው፣ ለሚመርጉ ጽኑ አምባ ነው። እሺ፣ አልተመለሰም። እኔ እስከ ሶስተኛው ስንኝ ሞልቼላቸው ነበረ፣ አልተመለሰም። የመጨረሻ የሆነው የመዝሙር ጥያቄ ሜሪና ፍልሰታ የሰዎች ፈቃድ የሞላበት መንፈስ ፍጹም የሌለበት ዓለም ለዓለም እንደምትሰጠን አይደለም ያንተ ሰላም በእውነት ዘወትር አይምሮን የሚያድ አይደርግም ጸጋ ነው ለዓለም ከምንጭ ተጠጋን ኢየሱስ ያንተን ሰላም ሚተካው የለም።
ፈቃድ የሞላበት መንፈስ ፍጹም የሌለበት ዓለም ለዓለም እንደምትሰጠው አይደለም ያንተ ሰላም በእውነት ዘወትር አእምሮን የሚያይ አይደርቅም ጸጋ ነው ለዓለም ከምንጭ የተጠጋን ኢየሱስ ያንተን ሰላም ሊተካው የለም የኛ ሰላም ያለ ልጆች ኢየሱስ የዓለም ሰላም ብቸኛው አንተው ነህ የለም ሌላ። መልሶ በአንድ ጥያቄ እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጨረሻ የሆነውን የመዝሙር ጥያቄ ጠይቀናል። የዛሬው ውድድር ለፍጻሜ ለመድረስ ነው። ማን ነው ስንት ነጥብ ያመጣው? በየቤታችሁ ስሩት። ዳኞች የሚያሳዩን ነጥብ እናያለን። ካፍታ ቆይታ በኋላ እንገናኛለን። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የስምንተኛው ዙር 14ኛው ክፍል ላይ እንገኛለን። ዛሬ ተወዳዳሪዎች ለፍጻሜ ለማለፍ እየተወዳደሩ ነበር። በየቤታችሁ ስንት ነጥብ ሰጣችኋቸው? ቀነኒሳና ኤልያስ በዛሬው ውድድር 4.5 አምጥተዋል። ሜሪና ፍልሰታ ስንት አመጡ? በዛሬው ውድድር 8 ነጥብ አምጥተዋል። ሜሪና ፍልሰታ ለፍጻሜ ውድድር ማለፋቸውን አረጋግጠዋል። ቀነኒሳና ኤልያስ ለደረጃ ትወዳደራላችሁ። ለደረጃ ራሳችሁን አዘጋጅታችሁ ትመጣላችሁ። ከኛ ጋር ስላላችሁ አሁንም እናመሰግናለን። በደረጃ ውድድር እንገናኛለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የዛሬው ውድድር እንደተመለከታችሁት ነበር። በዛሬው ብዙ ጸጋዎችን እንዳገኛችሁ አምናለሁኝ። በሚቀጥለው ሳምንት ከሌሎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ጋር እንገናኛለን። እነሱም ለፍጻሜ ለማለፍ የሚያደርጉት ውድድር ይሆናል። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ውድድር ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። በሚቀጥለው ሳምንት እንገናኛለን። እስከዚያው በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።